እስኪ አንዴ በአዲስ ቤታችን ሞራል አንዴ ሞራል እንግዲህ ፋሚሊ በአዲስ ስቱዲዮ መተናል። አዎ በአዲስ ስቱዲዮ መተናል። በዓልም እየመጣ ነው አይደል? አዎ እንቀውጣለን ከእናንተ ጋር። እስኪ እንዴት አየሽው? ሰሞኑን እየሰራን አይደለም? አዎ እየሰራን አልነበረም? አሁን ፏፋሽ ልናደርግ ነው እንግዲህ አይደል እንዴ? አዎ በደንብ እስከ ጥግ በዓል ስለመጣ በቃ ሞቅ እናደርጋለን ብለን እናስባለን። አየ ፋሚሊ እንግዲህ ሰብስክራይብ በማድረግ እንድጀምሩ ሰሞኑን አዳዲስ ሰውም ጨምረን ምርጥ ቪዲዮ እንሰራለን። አዎ በማንካቲው ያላችሁ ሰብስክራይብ በማድረግ እዛ ጋር ያለውን ሰው ቢያሳያችሁ ባይዞይ ሰው የለንማ። አዎ የሚያግዘን ሰው ስለሌለን ልጃችንም ከኛ ጋር ነው፣ ጥግ ይዛን ነው ከናንተ እኩል ነው እየተከታተለች ያለችው። ሰብስክራይብ አድርገሻል እማ? ሰብስክራይብ አድርገሻል? አዎ እያለች ነው ጭንቅላቷ። አንዴ ሞራል በምን እንጀምር? አንዳንድ ነገር እንጫወታለን። ከጫወታው በፊት ሰሞኑን ያው በዓልም እየመጣ ስለሆነ የባህል ፕሮግራምም እያዘጋጀን ነው። እሱ ሰርፕራይዝ ነው። ሁለተኛ ደግሞ አንዳንዴ እስኪ የዓለም ላይ ያለውን ነገርም እንጎበኝ እንዴ? የትራምፕን የኢራኖችን ነዳጅ ጠፋ አይደል እንዴ? እንዳለም ነዳጅ ጠፋ። ምን እንዳለች ልንገራችሁ። ነዳጅ መጥፋቷን ሰምታ እንኳንም መኪና አልገዛን ለጫወታ ነው ባይዞ። ያው ልክ ነው። ነዳጅ ሰሞኑን እያስቸገረ ነው። ያው እኛ ነዳጅ ጋዝ የምንገዛው ለእንትና አይደል? መብራት ሲጠፋ ልናበራ ፋኖስ አለ እንዴ? ናላው የምጠቀም ሰው አለ? አሁን ያለ አይመስለኝም፣ ግን ድሮ ይጠቀሙበት። እሺ ገጠር ያሉት ምንድነው የምትጠቀሙት? የምር እስኪ አስቢ። በፊት እሱ ነበር። አይ እሱ ከተማ ላይ ነው ባይዞ። እዚህ ጋር ስህተት ተሰርቷል። ፋኖስ ማብራት ሁሉም ሀገር ላይ ስደርስ ፋኖስ ከገባው ጠፋ። መሆን ያለበት ግን ፋኖስ ወደ ገጠር መግባት ነበረበት አይደል እንዴ? ገጠር ያላችሁ ምንድነው የምትጠቀሙት? የሆነች በጋዝ የሚጠቀሙት ነገር አራቃለሁ። ለኔ እየነገርሽ ነው እንዴ? ጋዙን ላሽጫለሁ ገባል። አረ መርቀን ስለሆነ በዚህች ይሄ የ3 ብር ይሄ የ10 ብር እያ አንዱ ደግሞ ነፃነት የሚመስል ሰው ተገኘ። አዎ በጣም አይገርምም? እውነት ደስ ይላል። እግዚአብሔርን እንደኔ ደንግጠሽዋል? ግን መጀመሪያ ስታዩ በጣም እንዴ እስኪ እንደኛ የደነገጣችሁ ባይዞ ኮፒ ድምጹም ሲያወራም ኮፒ። በአንድ በኩል ደግሞ እነ ያስነውም ውድድር ላይ ናቸው። ማንም ያሸንፍ ይመስልሻል? ሶስቱ ነው እንግዲህ ሶስቱም አሪፍ ላይ ናቸው። ግን አሪፍ ላይ ነው ደስ ይላል። እና የባህል ፕሮግራም ምን እያዘጋጀች ነው? አንዱ ደግሞ በጣም የገረመኝ ቤት በመቀየራችን የተነሳ አንዳንድ ሰዎች ቪዲዮ እየሰሩ ነው። ላይቭ ገብቶም ስለኛ ሲያወሩ ባይዞ አልሰማውም፣ አላየውም፣ ሰማው። ቤት መቀየራችን ብዙ ሰው አላስደሰተም። እኔ ራሴ አልተደሰትኩም። ያ ቤት ይሻለኛል በቃ እዚህ እኖራለሁ እኔ። እሺ ምን ክፍል አለው? ለእኔ አንድ ቤት ልሰራ ነው ተብለዋል። እንግዲህ እሱን በሌላ ቪዲዮ ስለሰራን ስለሱ አናወራም። እንዴት ነው ሳይና? ዛሬ በዓል አይደል? በዓል ነው። ሆሳዕና ነው። አዎ እንዴት ነው በዓሉን እንዴት እያከበራችሁ ነው? ባይዞ ይሄ ሳምንት እኮ የተከበረ ሰው በጸሎት የሚያሳልፍ ሳምንት አይደል? ቀጣይ ሳምንት ደግሞ ጾም የሚፈታበት ሳምንት ይሆናል። ቅርጫ ሂደሽ ወስደሽ ታውቃለሽ? እስኪ እርግጠኛ ነሽ? ግን ወንዶቹ ነው የሚሄዱ ብዙ ጊዜ። እኛ ደግሞ በብዛት ሁላችንም ሴቶች ስለሆንን ወንዶች ትንሽ ናቸው በዛን ሰዓት። ለዛኛ ነን ሄደን የምናመጣው። እኔ በዓልን የምጠላው ቅርጫ ቦታ ለመሄድ
ለምን አስበሽዋል? ባህል አይደል? እኔ አዲስ ልብስ ለብሼ መታየት ነው እንጂ ገና ሂደሽ ኧረ እዛ በዛ በኩል አንድ መደብ ይቀራል መድቡ እዛ ቆመ መጠበቅ። ማን ነው ይሄ? ተስፋዬ ምንድን ነው ብር አላሞላም መሰለኝ። አዎ የአንድ መደብ ላይ በደንብ አልተጨመረበት። እስኪ የምታስታውሺው ነገር በእጣ የሚቀመጥበት ነገር እጣ። እሱን ራሱ እኮ አንድ አይነት ነው፣ ግን በእጣ ነው የምትወስደው እዛ ቁጥር ተደርድሮ ምናምን ነገር ባይዘ ደስ የምለው ይኸውልሽ፣ የሚያርዱት አሁን ልጆች ምን እንደረጋለን መሰለሽ? ይህ ዝንብ ስጋ ላይ እንትን እንዳይቀመጥ ልጆች እስኪ ዝንብ ጠብቆ ምናምን እዛ ተጠብሶም ስለሚበላ ደስ ይላል። አንዳንድ ቦታ በጣም የሚገርመኝ ግን በጧት የሚሄዱት ህፃናቶች ነው። አሁን ለምሳሌ የከሌ ልጅ አይባልም ገጠር እያለሽ እስኪ ማን የኔ ቤት ሂድና ዘንቤል አምጣል። ለምን እዛ ቅርጫ ቦታ ላይ የሚሰሩ ሰዎች ያው ጠዋት ስለሚወጡ በሬውን ይዞ ነው ቅርጫ ቦታ የሚሄዱትና ሰው ነው የሚልኩት። ምንድነው የከሌ እኮ አልመጣም እንዴ አንተ በስንት ነው የገባ? ግማሽ በግማሽ በሩብ ምናምን የገቡ ዳር ይዛል። ብዙ ማይጠቅ ሙሉ ከወሰደ በኋላ እነሱ ከችላሉ። አዎ አንዳንዱን ይገረመኝ ምን አለ መሰለሽ? ቅርጫ ቦታ ስትሄጂው ይሄ ምንድነው በብቻው ትንሽ የሚቀመጡት ባይዘይ በአማርኛ ስሙን አላውቀውም። ስጋ አንድ ቦታ፣ ሌላው ደግሞ ይሄ የኦድቃ በብቻ የሚቀመጥ አንዴ ምን ቢሆን ጥሩ ነው ረስቼ የገባው። ከዛ ስታ እንዴ አላመጣም እንዴ አይ በሬው ኦድቃ የለውም ልል ነገር አላልክም ወይ አንተ? እኛ ሳም ቅርጫ ባይዘይ አዲስ አበባ ቅርጫ ቦታ አይስታቋል። ስንት ዓመታችን ነው? 5 ዓመት አልፈናል። አላለፍንም አንቺ ልናከብር እያሰብን አይደል እንዴ? 5 ዓመታችን እናከብራለን። ባይዘይ ከኛ ጋር መስራት የምትፈልጉ ተዘጋጁ። እሺ ተዘጋጁ። 5 ዓመታችን ልናከብር ነው። ቅርጫ አላጋጠመኝም እኔ በበኩሌ። ኧረ በደንብ አለ አይደል እንዴ? አለ እኮ ቅርጫ። እስኪ ቅርጫ እንትን የምታረጉት ሰዎች መዝግቡን እስኪ። አንድ ቅርጫ አንድ መደብ ስንት ነው? አለ እኛ ወስደን ስለማናቅ ነው እንጂ ምን ሆነ ነው አንተ? አዎ አለ ባይዘ ጎረቤቶች አንድ ላይ ሆኖ እኮ ብዙም ይወስዷሉ። ኦኬ አዎ ባይዘ እንደዚህ ነው የምደረገው። 1-4-5 ሰው ምናምን ሆኖ ይገዙና ይካፈላሉ አይደል? አዎ እኔ ማስታወሰው ክፍለ ሀገር እያለው ከቅርጫ ስንወጣ በግ ተገዛች። ሴት በግ ናት። እሺ ሴት በግ ትባላለች። ከዛ ጠፋች። እግዚአብሔርን አስበሽ ለበዓል ተገዝቶ እግዚአብሔርን ይኸው 1-4 ቀን ምናምን ስቀር መስለኛል ጠፋችና ፋዘር ደግሞ አርድ ነው በዓሉን እንዴት እንዳሳለፍ ነው ከኔ ማን ነው ወንድሞቼ ከማን ነው በጓን ፍለጋ በባላ አስበሻል። ሰው ስተላ እኛ ቤት ያለ ነው ደግሞ እንዴ እልከኛ ነው። አልገዛም ነው ያላችሁ አልገዛም። እግዚአብሔርን ባሉ ካለፈ 1 ሳምንት በኋላ ገጠር ተገኘች። ምን ሆና ብትገኝ ጥሩ ነው? እኛ አላወቅንም። እርጉዝ ነበረች። እግዚአብሔርን ነው የምልሽ ወልዳ እግዚአብሔርን ከሁለት ምንድን ነው የሚባለው ፋሚሊ እዚህ ጋር በጣም የሚገርም ነገር እያወራ ነው። የሰማችሁት ነው? ይሄ ፋሚሊ እስኪ ቤተሰቦቼ ይሄን ነገር አታስታውሱም? ከዛ በኋላ ግን በግ አልነበረንም። በግ ማርባት ወደዛ ገባን። ከሱ እግዚአብሔርን አልታረደችም እንዴ ወልዳ መጣች እያልኩሽ። ወይ ጉድ! እኛ ፋዘር መሰላት ማን ነው ጮማ እንትን የሆነች ነው። ለምሳሌ አሁን ለምንድን ነው የከበደኝ? እንትን ጮማ የሆነች ነው መስሎ ነው የገዛው። ግን እሷ እርጉዝ ነበራት። ወይ ጉድ! ከዛ ጠፋች። በዓሉ ካለፈ በኋላ ነው ከቻ ያለችው። ኧረ በስመ አብ! በጣም የሚገርም ነገር ነው። ሰማችሁታ? ኧረ ይሄን እስካሁን አልነገርከኝም። ግን ለምን እነግርሻለሁ? ሰብስክራይበሮቼ ፋሚሊዎቼ እያሉ ከነሱ ጋር ልትነግረኝ ባይዛ አላወራንም። ስለዚህ ስለ ቅርጫ ምናምን መቻ አወራን። ባልስደርሰኛ ብዙም አይደለንም እኔና እሷ ልጄ። ጎረቤት ደግሞ ያው አዲስ አበባ ታውቃላችሁ ብዙም አይበዛም። ቅርጫ ሳይሆን ከስጋ ቤት ነው የምንገዛው። እዛ ጋር ደግሞ ዶሮ እናርዳለን። ግን ዶሮ ስታርጂው እኔ በጣም የምናደደው ፕሮሰሱ እና እንዴ
አንተ እኮ ወዲያው እንደ ሽሮ ቶሎ እንዲደርስ እኮ ነው የምፈልገው፣ ግን እንደዛ አይሆንም እንዴ በርበሬው ሲያቃጥላል እኮ ወዲያው ሰርቼ ብሰጥ ጭራሽ ይበላል እንዴ? ፋሚሊ ይደረጋል እንደዚህ። እንደውም አንድ ቀን በደንብ ሽት ተደርጎ ቁሌቱ ማለት ነው። ከዛ በኋላ ነው የሚከለሰው እንጂ አንተ ወዲያው አርስቶ መሰለ እንዴ? አይ ሆኖ ምን እፈልጋለሁ መሰለሽ በቃ እንዴ እኔ ገና ጧት የተጀመረው እስከ ማታ ምናምን ኧረ በቃ ደረሰ በላል እንዴ? እንደዛ አይሆንማ፣ አይጣፍጥም። እሺ ግን አሁን እዚህ ቤት ምንድነው የምንቀጥልበት? ባይዘይ ፋሚሊያችንም ቪዲዮና ቦታ መቀየራችን ካዩ በኋላ ምን እንደምንሰራም ጥያቄ ሆነባቸው። መስራት ያሰብነው አንዳንድ ኮንቴንት አለ። ልክ ነው፣ ለኛ አስበው ነው ያን ቤት መልቀቅ የለባቸውም የሚል አንዳንድ ሀሳብ ይነሳል። ሆኖም ግን እኛ እዛ ቤት ብዙም ሰርተናል አይደል? ቤት መቀየር ፈልገን አይደለም። አንዳንድ ነገሮች ፕራይቬት ሲሆኑ እንድንቀይር ያደረጉን ነገሮች ነበሩ። ለዛ ነው የቀየርነው። ቤቱ ውስጥ ደግሞ ወደ 8 ወር ነው የተቀመጥነው። 8 ወር ውስጥ ብዙ ቪዲዮ ሰርተንበታል። ሶ ፈልገን አይደለም ፋሚሊ፣ በፍላጎታችን አይደለም። የቤት መቀየር እንትን የለንም። ለምን ያ ቤት በጣም ቆንጆ ነው፣ ለስራችን ደግሞ በጣም ምርጥ ነው። ግን አጋጣሚ ያጋጠመን ነገር አለ። ባይዞይ እኛ ልክ ነው እርገታችንን ማሳየት ፈልገን ሳይሆን ሳንፈልግ አጋጣሚ ወደ ህይወታችን የመጣው አንዳንድ ነገሮች አሉ። ያን ቤት እንድንቀይር ያደረገን ሰው ለዛ ነው የቀየር ነው። እንደሱ አይነት ቤት ደግሞ ፈልገን አጣ ነው። ሶ እንድትረዱን እንፈልጋለን። ሲጀመር እኮ ወላ ሳንሰራ አንወጣም ከዛ ምናምን እየተባባልን ነበር። በጣም ደስ የምትል ግቢ ናት። ቤት ውስጡም ደስ ይላል። ግን አንዳንድ ሁኔታዎች ሳናቅ የተከሰተ እንጂ መልቀቅ አስበን አይደለማ። እኔ በፍጹም እግዚአብሔር ነው የምልሽ፣ አጋጣሚ ነው ባይዘው። ሳምንትም አልሞላማ መቀየር እንቀይራለን ብለን ቀየርን በቃ እንጂ አስበንበት ምናምን ያደረግነው ነገር አይደለም ማለት እፈልጋለሁ። ሶ ይሄን ቤት ደግሞ ስንገባ ቪዲዮ የሰራንበት ቤት መቀየራችን እንድታቁን። ለምን እዛ ቤት አልሰራችሁም? ሶ ከኛ ጋር መስራት የምትፈልጉ እነዚህ ባይዞ ያን ቪዲዮ በመስራቴ ቆጨኝ። እግዚአብሔርን ኮሜንት እያነበብኩ ነበር። አንዳንድ ሰው ብዙ ሰው ለኛ ተደስቷል። ብዙ ሰው ደግሞ በመቀየራችን ቅር ብሎታል። ብዙ ሰው ጽፎልኛል በውስጥ በኩል ቪዲዮም እየሰሩ አሉ አይደል? እና ከሚዲያ እንድንጠፋ ነው አድርጎ እያወሩ የነበሩት። ሶ እሱ አይደለም። እኔ ባይዞ እግዚአብሔር ይመስገን ኮንተንት ክሬተር ነን። ሌላ ኮንተንት ፈጥረን መስራት የምንችል ሰዎች ነን። ሰው ግን ያ ቤት ቪዲዮን ባይዞ ተንኮሱ በምለው ነው እውቅና ያገኘ ነው በደንብ። ሆኖም ስልችት እንዳይል አዲስ ነገር ሲጀመር ተናግረሃል እኮ ኮንቴንት ቀይራለሁ ብለሃል። በዛ ሰውም ይሰለቻል። አዲስ ነገር መፍጠር አለብን። እኛ እንደምንሰራም ማሳየት አለብን አዳዲስ ነገሮች እንጂ እዛው ላይ እንትን ስንል ሰው ይሰለቻል። እሱንም ማሰብ አለባችሁ። ሁሌ ተንኮሱ ሆኖ ብቻ እንዲታይም እንትን አንልም። ለምን ሁሉንም ነገር መሞከር አለበት የሰው ልጅ እና ለዛ ነው እንድትረዱን ብዬ አስባለሁ። ሶ እዛ ላይ አሁን ለመናገር እኔ አንዳንዴ የሰውን ኮመንት በጣም አነባለሁ እና ይሄ ኮንተንት በዛ 8 ወር ነው የሰራነው። እዛ ግቢ ውስጥ ነው ይሄ ሁሉ ቪዲዮ የተሰራውና ሰሞኑን ወጣም እያልኩ ከሌላ ልጆች ጋርም እየሰራን ነበር። አሁንም ጊዜው አለን በደንብ የምንሰራበት ኮንተንት እየቀየርን በአዲስ ባይዞይ በኦሮምኛ እየሰራን የነበረው ኮንተንት በጣም ተወዳጅ ነበር። እሱን ስናቆም ብዙ ሰው ነው በቃ እግዚአብሔርን ብዙ ሰው ቪዲዮ ሰርቶብናል። ብዙ ሰው ያን ኮንተንት ሳቆም ለምን እስከ 600-700 ሺህ አካባቢ በኦሮምኛ ቪዲዮ ነው የመጣ ነው። እዛ ላይም እኔ የምሰራበት ኮንቴንት አለ። ሜቢ ፎቶን እዚህ ጋር ላስቀምጥላችሁ፣ ቪዲዮንም እዚህ ላይ ልጭን እችላለሁ። በጣም ተወዳጅ ባንዴ ሚዲያ ላይ ይዞን የወጣው ቪዲዮ ነው። ያ ማለቴ ወደ 8-7 ሚዲያ ላይ ባንዴ ነው የወጣው።
እግዚአብሔርን ነው የምላችሁ 100,000 እንደደረስኩ ነው በቃ ሚዲያ ባንዴ በኦሮምኛ የምተላለፈው ሾዎች 100,000 ራሱ አልደረስኩም። አዎ 100,000 ሳልደርስ ማለት ነው። ያ ኮንተንት ተወደደ። ሚዲያ ኦቤን፣ ኢቲቪ አፋን ኦሮሞ፣ ሌላ ገመዳ ሌሎችም አሉ ቢያንስ ወደ 8 ምናምን። እሱ ብቻ ሳይሆን ቢቢሲ አፋን ኦሮሞ ላይም ቀርብ ያለው ግን ያን ኮንተንት ሳቆም ሰው ምን አለኝ በቃ ከሚዲያ ልጠፋ ነው ይሄ ልጅ በቃ ወይ ካም በኋላ የምሰራው ስራ በቃ ስራ አይደለም የለም እኮ በቃ ይሄ ልጅ ልጠፋ ነው ባይዘ ብዙ ሰው ጓደኞቼ ራሱ እየመከሩኝ ነበሩ ግን ወደዚህ ስትመጣ ኤቶንኮሶ ይምል ከአንድ አመት በፊት ሞክረናል ከዛ ሊሄድ አልቻለም አቆምንና እንዳድስ ነው አጋጣሚ ገባንበት አሁንም በጣም በቃ እስከ አፍሪካ በጣም ታዋቂ ስራ ይዘን ልንመጣ እንችላለን ፓወር አለን እንችላለን እስከ አንድ ይለኛል ሞራል በደንብ እንችላለን በጣም እንዴ አንድ ሰው ደግሞ ይሰራለው ካለ ይሰራል እኔ አሁን ለምሳሌ ሰው አይደለም ያወጣል ከእግዚአብሔር በታች ጥንካሬያችን ሁሌ መሞከራችን ባይዞይ ብዙ ኮንተንት ሞክረናል አንዳንዴ ቡርጫሞኝ አብታሞኝ አንዳንዴ እብዶኝ አንዳንዴ ጋዜጠኛውኝ አታስታውሽም እዛ ቤት ያለው ዶክተር ሞኝ ብዙ ኮንተንት ሞክሬው መጨረሻ ላይ ተከራዩ ተሳካልኝ አይደል አሁንም በሌላ ስራ መጣለን ጉልበታለን እንሰራለን እግዚአብሔር ደግሞ ያግዘናል እናንተ ደግሞ በእምነታችሁ ጸሎት እንድታግዙን እዛ ላይ ደግሞ ጸሎት ሲባል አንድ ነገር ትዝለኛል እኔ የአባቶች ምርቃት ያስፈልገናል በእምነት ሰው ሳናለያይ አሁንኛ እምነታችን ይዘን ያለ ብቻ ሳይሆን በሚዲያችን ደግሞ እምነት ቤቶች እገዛ እናረጋለን ያ ማለት የሙስሊም የኦርቶዶክስ የፕሮቴስታንት ሳንል እየተሰራ ያለው ቤት እርዳታ ከተፈለገ ቤተ ክርስቲያን እንደዚሁም መስጊድ በእኛ ሚዲያ ከኛ ጋር መስራት ትችላላችሁ ሙስሊምም ኦርቶዶክስም ካቶሊክም ብትሆኑ እኛ ከሁሉም ቤተ እምነት ምርቃት እንፈልጋለን እውነት ነው የሰለጠነ አእምሮ ነው የሚባለው ይሄ ለምን ሁሉንም ሰው እግዚአብሔር ሲፈጥር ይሄን ብሎ አልፈጠረማ ሁሉንም በአንድ አይን ነው ያየው እኛም ልክ እንደዛው ነው እንደዛው ሁሉንም ሰውንም አለይም እምነትም አለይም በቃ ሁሉንም እምነቶች ሁሉንም ሰዎች እያዝናናን ነው እኛም የምንኖረው ማለት ነው እኛም እየተዝናናን እናንተንም እናዝናናለን ያ እዛ ላይ ደግሞ አሁን ወደ እዚህ ስራ መግባታችን ሚዲያችን ሰው ማገዝ አለበት እንደዚሁም ደግሞ ብዙ ነገር እያሰብነ ነው እግዚአብሔር ከረዳን በትልቅ ስራ እንመጣለን ተንኮሱም እየተሻሻለ እዚህ ግቢ ደግሞ አሁንም ተከራይ ነው የሚሆነው ወይስ ምንድነው የሚሆነው እሱን በቪዲዮ ታያላችሁ እናመሰግናለን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉን በደንብ በጣም እንወዳችኋለን ፋሚሊ ሰብስክራይብ ማድረግ እንዳረሱ ተከታተሉን ተከታተሉን በቀጣይ ቪዲዮ እንመጣለን ዛሬ ሆሳዕና ነው መልካም በዓል ብለናል እንወዳችኋለን ባይ መልካም በዓል ይሁንላችሁ ቴንኪው እናመሰግናለን በቃ እጄ እኔ ልሂድ ከዚህ ቤተሽ ቶሎ ጥፋ ቻው እንግዲህ በሉ እናንተም እንግዲህ እስኪ አንዴ ለበዓሉ ፕሮግራም እንቀውጣለን